ያልታወቀችው ኢትዮጵያ ያልታሰሰችው ምድር ጥንታዊቷ ታላቋና ገናናዋ የተሰወረችው ኢትዮጵያ በሚስጥር የተቆለፉ ቁልፎቻችን ከፋች አጣው ዛሬም ድረስ ትውልድን ይጠብቃሉ። ሚስጥራዊ የሆነው የኪነ ህንጻ ጥበቦቻችን የተሰወሩና የተሸሸጉ ጥንታዊ የብራና ላይ ክታቦቻችን ኢትዮጵያን በዘመኗ ከፍ አድርገው በእውቀት በጥበብ አራቀውና በኃይል ሚዛን ከፍ ብላ በገናናነቷ ስትጠራ የነበረችበት ሚስጥር ወደኋላ ፈልጎ ማግኘት ያስፈልጋል። የተሸሸጉ የተሰወሩ ሚስጥራዊ ማንነቶቻችንን በመፈልግበት ወቅትና በማገኝበት ጊዜ እጅግ ደስታንና ሐሴትን አድርጋለሁ። የአባቶቼ ልጆች ነኝና እኔም አደራዬን ለመወጣት እኳትናለሁ። በሰሜንና በደቡብ በምስራቅና በምዕራብ በመላ ኢትዮጵያ ከሀገር ውጭም ባሉ እጅግ ሚስጥራዊ የሆኑ ኩነቶችን በማሰስ ለእናንተ ያቀርብኩላችሁ እገኛለሁ። ይህ የሚያስደንቅና እጅግም ግሩም የሚያስብል በእኛይቱ ምድር ያልተጠኑ መልክዓ ምድሮች አሉ። በሰሜን አምባ አካባቢ እንዳቀናው ነግሬያችኋለሁ። በዚህ በሰሜን አምባ አካባቢ እጅግ ሚስጥራዊ የሆኑ ማህበረሰቦች ለሁለትና ለሶስት ሺህ ዓመታት በሚስጥር ከዓለም ሳይገናኙ ዘሮቻቸው ከሌሎች ዘሮች ጋር ሳይደባለቁ በጥበብና በእውቀት በማስተዋል የሚኖሩ ህዝቦችን ነው ማስጎበኛችሁ። በፍለጋዬ ወቅት እኒህ ማህበረሰቦች አግኝቻቸዋለሁ። ውሉደ ደደካውያን ይባላሉ። የቀዝቃዛው ሀገር ሰዎች እንደማለት ነው። ደብረ ደደክ ወውሉደ ደደክ ቀዝቃዛማ ተራራማ ቦታው የደደክ ልጆች እንደማለት ነው። እጅግ ሚስጥራዊ የሆነ ማንነታቸው የዘር ሐረጋቸው ከያዕቆብ ዘር የሚመዘዙ ከ12ቱ ነገደ እስራኤላውያን ማለት ነው። ያዕቆብ ዘሮች ዛሬም በኢትዮጵያ ምድር አሉ። እኒህ ታመው የማይሞቱ አርጅተው የማይደክሙ ህመም ጻር በሽታ የማያገኛቸው ድንቅ ህዝቦች ውሉደ ደደካውያን በዚህ እጅግ ሚስጥራዊ በሆነ ቦታቸው ላይ ከፍተኛ የሆነ መግነጢሳዊ ኃይል ያለበት ቦታ ነው። በተለይ የቴክኖሎጂ ስሪቶች የአውሮፕላን በረራና የጂፒኤስ እና ሌሎችም ኮኦርዲኔት ሲስተሞች በፍጹም መስራት አይችሉም። እዚህ ቦታ ሚስጥራዊ ማንነትን የያዙ ለሺህ ዘመናት የተቆለፉ ማንነቶቻችን በሚስጥር ይጠበቃሉ። የሚጠብቋቸው መላእክት ናቸው። የሚጠብቋቸው አናብስትና አናብርት ናቸው። ይህ እንዴት የሚደንቅና የሚገርም መሰላችሁ። ይህንን ጉዞዬን ያካፈልኳችሁ እገኛለሁ። ይህ ፈለገ ጥበባት 2 ነው። ፈለገ ጥበባት ማለት የጥበባት ምንጭ እንደማለት ነው። የጥበባት ምንጭ ልፈልጋለሁ። የአባቶችን አደራ ለመወጣት እዚህ ይዛላለሁ። 62000 በላይ ተከታይ ያለው የፈለገ ጥበባት 1 እርሱ በተለያዩ ምክንያቶች ሪፖርት በመደረጉ ለህዝብ ለአድማጭ ለተከታታዮቼ በሚገባ እንዲደርስ አልሆነም። ስለሆነም ይህንን የዩቲዩብ ቻናል ተመራጭ አርጌ ይዤላችሁ መጥቻለሁ። ለሰዎች በማጋራት ላይክ እና ሰብስክራይብ እንዲያደርጉ ጋብዟቸው። በጉዞዬ ወቅት ያጋጠመኝን እጅግ ሚስጥራዊ የሆነውን መንገዴን ያደራና የተስፋ ቃላቶችን ጭምር ይዤላችሁ መጣለሁ። በሄድኩበት ቦታ የገጠመኝን እጅግ የሚያሳዝን ሁኔታም ለእናንተ አደርስላችኋለሁ። አሁን ወደ ፕሮግራሙ እንለፍ። ናቡቴ ሆይ ነበር ያሉኝ። ናቡቴ ማስተዋልን ገንዘብ አድርጋት። የጥበብ ፍለጋን ከስሜታዊነት እይታ ከግላዊ ጥቅምና ከስስት ፍጹም የጸዳ ይሁን። ጥበብ ይገለጽል ዘንድ ልብህን ቀና ብታደርግ ከዘመኑ አዋቂነት ልታይ ባይነት ድንቁርና ራስን ብታወጣ ልብ በል። ልጅ ናቡቴ የጥበብ መንገዷ ረቂቅ ነውና ታገኛታለህ። መቋጫዋ ማስተዋል ነውና ትለብሳታለህ ብለው አቀረቀሩ። በዚህ ረቂቅ ወጥመድ ውስጥ በርካታ ችግሮች አሉ። በርካታ መንገዶች አሉ። ጥልፍልፍና መንታ የሆኑ የህይወት አሰልች መንገዶች ይኖራሉ አሉኝ ዶክተሩ አባም። ለበርካታ ዘመናት በሳይንስ ዓለም ውስጥ የኖሩት እጅግም የሚደንቁና የሚያስደንቁ ታላቅ አረጋዊ ትናንትነታቸው ምን ይሆን እያልኩኝ አስተውላለሁ። መከራም አይጠፋም ብለው ቀጠሉ። ትግስት ግን አርነት ታወጣለች፣ ከመከራም ትሰውራለች። ልጅ ናቡቴ ሆይ አደራህን ጠብቅ ነበር ያሉኝ። አደራ ልጄ፣ የጥበብ መንገድ ላትጨርሳት አትጀምራት። ትንሽ ዕውቀት በሽታ ናትና እንደ ክረምት ቁስል እየነዘነዘች ከጥበብ መንገድህ ታስወጣለችና ላትቋጫት አትወጥናት። ልጄ ናቡቴ ሆይ መንገድህ የቀና ይሆን ዘንድ እግዚአብሔርን ከልብ ያዘው።
አንተ ትንሽ ብላቴና ስትሆን ዕውቀት መሻት የአባቶችን እውነትና ዕውቀት መፈለግ እጅጉንም አስደስቶኛል። ለካ የአባቶቻችን ልጆች አላችሁ። የዕውቀትና የጥበብ መንገድ ፍለጋ የምትኳተኑ ልጆቻችን ዛሬም አላችሁ ብለው በግራ ደረታቸው መቋሚያቸውን ተደግፈው በቀኝ እጃቸው ጽማቸውን እየዳሰሱ ወደ ሰማይ አንጋጠው ሰማይ እያዩ በሐሳብ ትዝታ ከነፉ። እኔም ትኩር ብዬ አየኋቸው። ከርጅና ብዛት የደከሙ አይኖቻቸው እንባ አቅርረዋል። አባ ክፉ ሐዘን ተሰማቸው። የቤተ ክርስቲያን የሕልውና አደጋ ሆዱዳቸውን በላቸው። አባ ራበኝ ብለው አይደለም ያለቀሱት። ቤተ ክርስቲያን መልካም ሰው ራባት ሀገር ሰው አጣች ብለው እንጂ። እሳቸው በልብስ ጦት የተራቆተ ገላቸው አላሳሰባቸውም። ልብስም ማጣው ብለው አይደለም ያዘኑት። የሀገር መራቆት፣ የቤተ ክርስቲያን እርቃን መቆም፣ የገዳማቱና የአድባራቱ ሁሉና የኔባይቶ ሰው በሰው ላይ መጨካከን፣ የአበው መጻሕፍቶቻችን መዘረፍ፣ የታሪክ ማንነታችንና የእምነት ቀኖናችን የሃይማኖት ድግማና ሥርዓታችን ተመርዘው የምእመኑ በእምነት መራቆት አሳዝኗቸው እንጂ እንዲስቃያቸውን የሚያዩ እንዴት የሰው ልጅ ይህን የመሰለ መልካም ምድር ይዞ እንዴት የሰው ሀገር ይህን የመሰለ የተፈጥሮ ጸጋ ይዞ እንዴት ይራብ፣ እንዴት ይጣማ፣ እንዴት ይቸገር፣ እንዴት የፖለቲካ መጫወቻ ይሁን፣ እንዴት ሚሊዮኖች በራብ ይለቁ ብለው እንጂ። መልአኩ ተጣራ። ወንድሜ ደርሰናል ሲለኝ ከተውስታዬ ነቃሁኝ። የማያልቅ የሚመስል ሕይወቴን ጀመርኩት። የነብርን ጭራ ከያዙትም አይልቀቁ አይደል ተረቱ። እንግዲህ የማልቋጨው መንገድ የማልጸናበትን ሕይወት እንዳልጀምር አደራ ተቀብያለሁ። መልአኩ ተጣራ። እኔም ከሐሳብ ጉዞ የተመለስኩ። ከተጓዝኩባት ታንኳ ወርደን ከሐይቁ ማዶ ኮኮሮብታው ላይ ከሚያምረው መስክ ቁጭ ብዬ የሐይቁን ግርማ ሞገስ እመለከተዋለሁ። መልአኩ ተጣራ። የተጓዝንባትን ታንኳ ከሐይቁ ዳርቻ ካለው የምሳና ዛፍ አስራትና ደስ በሚል የእረኞች የትዝታ ፉጨት እያፏጭ ወደ እኔ ተጠጋና አንተው ምን ነው ቅድም ስጠራ ዝም አልከኝ? ደናም አይደለህ? እንዴው ተቀድም ጀምሮ ሳይ የሚያስጨንቅ ነገር ሳይኖር አይቀርም። አውጋኝማ ሲያወጉት እኮ ይቀላል አለኝ መልአኩ ደስ በሚል ቅንነትና መልካምነት ከፊቱ ላይ በሚያሳየኝ መልካም ገጽታ ደስ እያለኝ የማስበውን ያወቀብኝ መስሎኝ በፍጥነት አረደና ነኝ። ያው የጣና በእንቦጭ መጠቃት እኮ አሳስቦኝ ነው። ሐዘኔን እያስታመንኩ የጣናን ውለታ እያሰብኩ ነው በሐሳብ የነገርኩት አልኩት ለመልአኩ። መልአኩ ቀጠለና የጣናን ነገር አታንሰው ጓዴ፣ እንዲው አንጀቴን እኮ ነው የሚበላኝ አለም። ጣና ላይ ተወልዶ ያደገ መረቡን ዘርግቶ አሳዎችን ሲያሰግር የኖረ የሐይቅ ልጅ ነው። ይህ ክፉ አረም ካሳደገኝ ጣና ጋር ሊያለያየኝ እኮ ነው ጓዴ ብሎ ሲያዝናየው፣ ሲከፋኝ የማወጋው ሲጨንቀኝ የማዋየው ድገቴም ኑሮዬም ምግቤም ውሃዬም መጠጤም ደሜም እኮ ይህ ሐይቅ ነው አለ መልአኩ። ጓደኛዬም አይደል የኑሮ መሰረቴ የአባቶች አደራ ውርሴ እኮ ነው፣ ጉርሴ እኮ ነው፣ ቅርሴ እኮ ነው፣ ሕይወቴ እኮ ነው አለም። ወይ ግብጥ እኮ ጉድ ሰራችን አለም። ግብጽን በዚሁ አካባቢ ግብጥ ብሎ የመጥራትም አነጋገር ዘያለና መልአኩ እኔም ቀበል አድርጌ ግብጽ ደግሞ እንዴት አድርጋ ነው ጉድ የሰራችን አልኩት ፈገግ እያልኩ። አንተው ምን ሆነሃል? የተማርክም አይደለህ? ግብጽ አይደለች እንዴ አረሙን የዘራችው አለኝ መልአኩ። ቀጠለና ቅኝ ተገዝተናና ባያቶቻችን ደም ወይ አንሸነፍም ጦርነት ብንገጥም ቅንነት ደግነት ትግስት ያበዛ ነው ውሃ ከምድር ሳይሆን ምንጩ ከሰማይ ነው አሉ አባ ተስፋ ብሎ በሐዘን ነጎደ። ምን አልክ አልኩት። በዚህ ቅኔያዊ ግጥም ሚስጥራዊ የሆኑ ይዘቶች ያሉት ሐሳብ እንዳለ በመጠርጠርም ግጥሞቹን እንዲደግምልኝ በመለመን ቅኝ ተገዝተናና ባያቶቻችን ደም ወይ አንሸነፍም ጦርነት ብንገጥም ቅንነት ደግነት ትግስት ያበዛ ነው ውሃ ከምድር ሳይሆን ምንጩ ከሰማይ ነው ያልኩህ ወዳጄ አለኝ። የመልአኩ ግጥም ቅኔ እንዳለው ተረዳው።
ውሃ ከምድር ሳይሆን ምንጩ ከሰማይ ነው። ግጥሙ መጽሐፍ ቅዱሳዊ አስተምሮ እንዳለው ተርቻለሁ። የአባይን አፍላገማይነት የጣናን ሚስጥራዊነት ሲገልጽና ከፈጣሪ ጋር ልዩ ትስስር ያላቸው ውሃዎች እንደሆኑ ለማስረዳት የተገጠመ ግጥም ነው። ይህ በእውነቱ ሚስጥራዊ ግጥም ነው። ቅኝ ተገዝተናና ቅባያቶቻችን ደም ወይ አንሸነፍም ጦርነት ብንገጥም ቅንነት ደግነት ትግስት ያበዛ ነው ውሃ ከምድር ሳይሆን ምንጩ ከሰማይ ነው። በእውነቱ ይህ ሚስጥራዊ ይዘት ያለው ቅኔያዊ ግጥም ነው ብዬ ለራሴ ማሰብ ጀመርኩኝ። የመላኩ ፊት ከመቅጽበት በቁጭትና በሐዘን ሲርመሰመስ አየሁትና ጣና አይጓደኛዬ ጣና አይ እንዲሁም እንዳደርገ እናቴ ልጅ ጓዴ ሲል ሐዘኑ ልቤ ውስጥ ተሰማኝ። መላኩ ልቡ አዘነ። እንዲሁ ከእናንተ ዘንድ አመላላ በጃችሁለትንም ዩኒቨርሲቲው ጣናን ሊያድነው ነው ተብሎ በቃያችን ከተወጋ ይሄው ጥር ሲመጣ አመት ሊያልፈው ነው አይደል? አህደ መላኩም የመላኩ ሐዘን አንድ ነገር አስረዳኝ። ጣናን በቅርብ ለሚያውቁት ጣና ለእነሱ አንዱ የቤተሰባቸው ክፍል እንደሆነና መቼም ቢሆን ከጣና ተለይተው መኖር እንደማይችሉ ተረድቻለሁ። እኔም ለመላኩ የታንኳውን የትራንስፖርት ብር አስጨብጬ መላኩን ተሰናብቼ ቀጣይ ምን መስራት እንዳለብኝ እያሰብኩ ጉዞዬን ተያያዝኩትም። አባ ፍቅረ ማርያም የመከሩኝንና እንዳስተውል የነገሩኝን ሐሳብ በጭንቅላቴ በማውጠንጠን ማሰብ ጀምሬያለሁኝ። ምናልባት ልጄን አውቲ ይህንን የተሰጠን ተልኮ ጨርሰህ ከመጣህ በኋላ እኔን የምትፈልጋቸውን ሰዎች ያገናኛለሁ እግዚአብሔር ቢፈቅድ። እኔን ቅዱሳን አኗኗራቸው ሰማያዊ ነው፣ ምድራዊም አይመስሉም። ጸጋቸው መንፈስ ቅዱስ የመላባቸው ናቸው። እለት ታምራትና ድንቅ ነገር የሚደረግባቸው እነሱን ስናይ እግዚአብሔር ዛሬ ምድሪቱን አልተዋተም ምንላቸው ህዝቦች ናቸው። ስለዚህ እግዚአብሔር ከፈቀደ ከነርሱ ጋር ብዙ ሚስጥር ተካፈላለህ ብለው ነበር። ያውልህ አንዳንድ የጠየቀኝም ጥያቄ በጊዜ የሚፈታ ሚስጥር ነው። ያውልህ ደክመህ ስታገኘው ይጣፍጣል፣ መልካም ነው። ሚስጥሩንም ትይዘዋለህ፣ ለዘመናት እንዲሻገርም አደራህን ትወጣለህ ነበር ያሉኝ አባ ፍቅረም። ከባህር ዳር አንድ የሚረዳኝ ሰው እንደማገኝና የአባ ፍቅረ ማርያም ወዳጃቸው እንደሆነ በደግነቱ ወደር እንደማይገኝለት እሱም እንድትዋወቀውና በማንኛውም ነገር ሊረዳኝ እንደሚችል ስሙም ዲያቆን ለጊዜው አበራ በሚለው ስም ልጥራውና እንደሚባል እንዲሁም ስልክ ቁጥሩን ጨምረው ሰጠሁኝ ነበር። ስለዚህ የመጀመሪያው ስራዬ ከዲያቆን አበራ ጋር መተዋወቅና ስለ ጉዳዩ ማውራት ነበር። በጉዞዬ ላይ ነገ ለሰራቸው ያሰብኳቸውን ወጥኜ ጨርሻለሁ። ከገዳሙ ብዙ ያየዋቸው ነገሮችን ከማሰብ በላይ ሆነውብኛል። ቢያንስ የማወራውና አንድ የቅርብ ወንድም ወይም ወዳጅ ያስፈልገኝ ነበር። ግን ማንም ሊያምነኝ እንደማይችልና ማንም ምንም ነገር ሊረዳኝ እንደማይችል አስቤዋለሁ። ነገሮችን ለማን ለመናገር እንዳሰብኩም እስከዛሬ እስካሁኗ ሰዓት ለመወሰን ተስኖኛል እላለሁ ለራሴ። ማግስቱ አባ ከዳዊት ማደራቸው አውጥተው ከሰጡኝ ሁለት ወረቀቶች አንደኛው ወረቀት ላይ የዲያቆን አበራን ስልክ አውጥቼ ደወልኩለት። ስሜንም ነግሬ አባ ፍቅረ ማርያም እንደላኩኝና ለሱ የደወልኩት እሳቸው እንደነገሩኝና ሊያግዘኝ የሚችል አይነት ሰው እንደሆነ አስረዳሁት። ፈልጌም የሆነ ጉዳይ ወደ እርሱ እንደመጣው በስልክ ጨረስን። እሱም በፍጹም ትትና ምንም ችግር የለውም እስከ 6 ሰዓት ስብሰባ ላይ ስለሆንኩኝ በኋላ 8 ሰዓት ላይ ከቢሮዬና ነገናኛለን ችግር የለውም በማለት አሰናበተኝ። እኔም በቀጠሮ የመሰረት ተገኘውና ቢሮ አካባቢ እንደሆንኩኝ ስነግረው ከቢሮ ወጥቶ ተቀበለኝና ሰላምታ ሰጥቶኝ ወደ ቢሮ ገባም። ከወንበሩ ፊት ለፊት እንዲህ ለዚህ ፕሮግራም አበራ በየስማቸውን የሰየምኩት ዶክተር አበራ ይልና ያሉበትን የሥራ ዘርፍ ያስቀምጣል። ዲያቆን ዶክተር አበራ ስሜን ጠራኝና ለምን ጉዳይ እንደፈለኩትና አባ ፍቅረ ማርያምን እንዴት እንዳወቅኳቸው ጠየቀኝ። እኔም ከገዳሙ ካየሁት የአባ የተወጠለሰም ምስጢር እንዲሁም መጽሐፈ ጥበብን ጨምሮ በርካታ ሚስጥራዊ የሆኑ
የተደረደሩ መጻሕፍትን ቅርጻ ቅርጾችንና አንዳንድ ቀመራዊ የሆኑ ጽሑፎችን ከእርሱ ጋር ማውራት ጀመረ። ገዳሙ ላይ ፎቶ ሳነሳ ያጋጠመኝን እጅግ የሚያስፈራ ነገር፣ መግነጢሳዊ የሆነ ኃይሉንና እጅግ የሚያስፈራውን የገዳሙን ሁኔታ አጫወትኩት። በኃይለኛው ንፋስ ምክንያት የስልኬ ከእጅ አምልጦ ገደል መግባቱንም አጫወትኩት። የገዳሙ ዋሻ፣ የአምስቱ ታማች ቤተክርስቲያን ከበሩ ላይ ያየሁትን የካርታ ስዕሎች፣ ከአባ ፍቅረ ማርያም ቤት የሚነሳው የስሮቹ ሚስጥር፣ የሚስጥራዊው ቅዱሳን መንገድ፣ በዚህ የማልገልጻቸውን በርከት ያሉ የፈጣሪ ፍቃድ ሲሆን ወደፊት የሚገለጡ እነሱን ሁሉ አንድ በአንድ ለዲያቆን ዶክተር አበራም አወጋሁት። በርግጥ ይሄን ያየሁትን ነገር ከእርሱ ጋር መወያየት እንደምንችልና በአንዳንድ ጉዳዮች ሊያግዙኝ እንደሚችሉ የነገሩኝ አባ ፍቅረ ናቸው። ዲያቆን ዶክተር አበራ በጉጉት መስማቱን ቀጠለ። ባለ ጉዳይ እንዳይገባ ለጻፊዋ ጥብቅ ስብሰባ ላይ እንደሆነና ነገ ተመልሰው እንዲመጡ መልእክት ነገራት። እኔም ካበራ ጋር ለኔ እንዲህ አይነት ትኩረት ሲሰጠኝና ለመስማት ሲጓጓ ስመለከት የሚያውቀው አንዳች ሚስጥር እንዳለ ተሰምቶኛል። ያው ከኛው ጋር የሚኖሩ ልብሳቸውን ለብሰው አምሮባቸው ሲሄዱ ቀላል ሰዎች የሚመስሉን በርካታ ሚስጥራዊ ማንነትን የያዙ ሰዎች እንዳሉ አውቃለሁ። በእኛ ከተማ አብረው እየኖሩ እየተገፋፉ እንደ ሰዎች እየለበሱና እያጌጡ እግዚአብሔርን ቅዱስ ሥራ የሚሰሩ በርካቶች እንዳሉ ወደፊት አጫውታቸዋለሁ። እኔም ማውራቴን ቀጠልኩ። ግን አባ ያሉኝ አንድ ነገርን አስታወስኩ። ገብረስላሴ ጊዜው ሲደርስም ዘነጸርኮ ከፈልከታ ነብብ እዛ የመርከብ ፍዲው ከጻፈ ወቀብ ምስጢራው ጊዜው ሲደርስ ካየኸው ከፍለ ተናገርም፣ ካወቀው ከፍለ ጻፍ የአባቶችን ሚስጥር ጠብቅ። የደና ይለቃል ሳስታውስ ላበራ ሁሉንም ነገር ከመናገር ተቆጠቁኝ። በርግጥ እርሳቸው እንዳወራውና መልካም ሰው እንደሆነ ቢያጫውቱኝም እኔ ግን ካየሁት ከፍዬ ከሰማሁትም ገድቤ ካበራ ጋር ውይይታችን ቀጠልና ዲያቆን አበራ በመገረም ይመለከተኛል። እድሜ ስንት ነው አለኝ። እድሜን ነገርኩት። አንገቱን በመነቅነቅ ለማመን የሚከብድ ግን እውነት የሆነ የሚያኮራ ስራ ነው ሲለኝ እኔም መልካም ስራ እንደሰራ ሰው ልቤ በደስታም ትመታ ጀመረ። አበራ የነገርኩት ነገር ሁሉ እጅጉን ግርሞታል። እኔ እኮ አባላ 12 ዓመታት አውቃቸዋለሁ። ግን ሳስበው እሳቸው ምንም እንደማላቃቸውና ሚስጥር እንደሆኑብኝ ነው መረዳም። አንተ ከነገርከኝ ጥቂቱን ያወቅኩት እጅግ በርካታ በሆኑ ፈተናዎችና ችግሮች መካከል አልፌ ነው። አበራ ቀጠለ። በምንም ነገር ለረዳህ ዝግጁ ነኝ። የሚያስፈልግ ነገር ካለ እኔን ጠይቀኛልኝ። እኔም ለጊዜው የምፈልገው ወደ መፈልግበት አድባራትና ገዳማት ለመሄድና ለመጓጓዝ የሚያስችለኝን በማህተም የተደገፈ ወረቀት ከዛው አካባቢ ከሀገረ ስብከት እንዲያጽፍልኝ ነበርም። አበራም በማግስቱ እንደሚፈጽምልኝ ቃል ገባና ሰዓቱ መሽቶም ስለነበር ከቢሮ አብረን ወጣን። አበራም ከቤቱ ወስዶ ከባለቤትና ከልጆቹ ጋር አስተዋወቀን። ከዛም እዛው ቆይቼ ወደ ማደሪያዬ ለመመለስ ተዘጋጀሁኝ። ከኋላ ስሜን ጠራኝ። ከሄድኩኝ ከተጓዝኩ በኋላ ዞር አልኩኝ። አበራ ደግሞ ጠራኝ። እኔም አቤት አልኩት። በዚህ እድሜ እንዲህ አይነት ስራ ትሰራለህ ብዬ ለማመን ቢከብደኝም የነገርከኝ ነገሮች አሳማኝ ናቸው። ሲያጨበጭውልህ የምታብብ ሲያነውሩም የምትጠወልግ ልጅ እንደማትሆን ተስፋ አደርጋለሁ። ቅድም ስላወራኝ ውሸት የሚመስል እውነታ እኔም በ1994 አካባቢ ለሥራ መስክ በወጣሁበት ጊዜ እንዳንተ በርካታ ነገር አጋጥሞኛል። ለማንም ያላወራሁት በልቤ ለዘመናት የቆየ ሚስጥር አለ። የጥበብ ፍለጋ የተሳካ ይሆን ዘንድ እኔም የማውቀው ልነግርህ እግዚአብሔር ፍቃድ ይሁን አጫውታለሁ ነበር ያለኝ። አበራንስ ምን አጋጥሞት ይሆን በሚል ሐሳብ ነጉጃለሁ። ይኸውልህ አቡቴ አለ በድጋሚ። ልፈታቸው ሚስጥራት አሉ፣ የተቆለፉ አገርን ነፃ የሚያረጉ ለዓለም የሚደርሱ እውነታም። እኔም ካበራ ጋር ያወራዋቸው ወሬዎች በህሊናዬ እያመላለስኩና ቀጣይ ምን መስራት እንዳለብኝ እያሰብኩኝ ወደ ማደሪያዬ ነጉጃለሁ። አሁንም ትንሽም ቢሆን ህሊና ያርፏል። ትንሽም ቢሆን የተረዳኝና የሚያግዘኝ ሰው አግኝቻለሁ። የሚያስጨንቀኝን ነገር በከፊል ቀንሶልኛል።
ስለዚህ የጉዞዬ እቅድ ማውጣትና ማውረድ ተያያዝኩኝ። ቀጣይ ጉዞዬ ወዴት ሊሆን እንደሚችል ወሰንኩኝ። ያኔ አባ ፍቅረ ማርያምን ስለያቸው ሊኔ እንዲያርፍ እውነቱን እንዲነግሩኝ ስጠይቃቸው በከፊል አስረድተው የቀረውን የባብ ኢየሱስ አንድ አባት ይገልጹልሃል ያሉኝ ትዝም አለኝ። ሁሉም ነገር ከየባብ ኢየሱስ ካሉት አባት ልረዳና ላገኝ እንደምችል ሳስብ ልቤ በደስታ ቀለጠች። ይህንን ሳስብ ደስም አለኝ። ያስጨነቁኝ ነገር ሁሉ የተመለሱልኝ መሰለኝ። እስኪነጋና የገዳሙን አባት አግኝቻቸው ከኔ የተሰወሩትን ሚስጥሮች እስኪነግሩኝ ጓጉቻለሁ። 11 ሰዓት ላይ የቀጠርኳት ስልኬ ሰዓቷን ጠብቃ ተነሳች። ተነስ ምትል እንዲሁ ከትራሴ ጋር ቆማ የምታላዝን ትመስላለች። ዲም ከመኝታዬ ተነስቼ በመስኮት አሻግሬ ሰማዩን ስመለከት የጨለማው በርኖስ ሰማዩ ሸፍኖታል። የጨረቃና የከዋክብት ድምቀት በጠራው ሰማይ ላይ እንዳሸዋ ተበታትነው የአዋፋት ዝማሬ የመንጋቱን ዜና እያበሰሩ በነጻነት በሰማዩ ይበራሉ። እኔም ለጉዞዬ የሚያስፈልጉ ዕቃዎችን ካሰናደው በኋላ መንገዴንም ጀምሬያለሁ። ምንም ወቅቱ በጋ ላይ ቢሆንም ንጋት ላይ የነበረው ከሰሜናዊው ከጣና ሐይቅ በኩል ወደ ደቡብ የሚነፍሰው ከባድ ቅዝቃዜን ያዘለ ነፋስ እሱን ለመቋቋም ልብሴን ደራርቤ መንገዴን ተያይዣለሁ። መንገዱን ከዚህ በፊት በተለያዩ አጋጣሚዎችም ሄጄበታለሁ። ስለዚህ መንገዱ አዲስ እንደማይሆንብኝና ሊወስደኝ የሚችለውን ሰዓት ለመገመት አልቸገረኝም። ከጊሽ አባ የሕግ ተማሪዎች ከሚማሩበት ዩኒቨርሲቲ በስተደቡብ አቅጣጫ ጉዞዬን ጀምሬያለሁኝ። በመንገዴ ላይም ከገዳሙ የማገኛቸውን አባንም ነብዬ እንደመጠይቃቸው ለምን ጉዳይ እንደመጣሁና ማንም እንደላከኝ ሲጠይቁኝ እንዴት በረጋታ መመለስ እንዳለብኝና የምፈልገው ሚስጥር ሁሉ እንዲነግሩኝ እንዴት መቅረብ እንዳለብኝ በህሊናዬ ያውጠነጠንኩኝ ጉዞዬን ቀጥያለሁ። ከተወሰኑ ደቂቃ በኋላ ከተራራው ላይ ጥቅጥቅ ባለው ደን ራሱ በአረንጓዴ ቢጫ ቀይ ቀለም ያጌጠው የገዳሙን ቤተክርስቲያን ጣራ በቅርበት እመለከተው ጀመረ። ወደ ገዳሙ ለመጓዝ ወደ ኮረብታውም ለመውጣት ጠባብ ቀጭን መንገድን ይዤ በስተቀኝ በኩል የመከላከያ ሰራዊት በስፋት ያጠረውን ካምፕ ታክኬ ወደ ተራራው ወጣሁና ወደ ግራም ታጥፌ ትንሽ ከተጓዝኩ በኋላ ወደ ገዳሙ መግቢያ የሚወስደኝን መንገድ ይዤ ወደ ቀኝ ታጠፍኩኝ። ከፊት ለፊቴ ዘመናትን ያስቆጠረ ብዙ ቅዱሳን አባቶችን ያዩ በርካታ ዋርካዎችን አያለሁ። በተለይ አንዱ 1000 ዘመናት ያለፈው እጅግ ውብና ማራኪ እንደሆነ አይቶ መገመት ይቻላል። ወደ ቤተክርስቲያን ቅጥር በቀስታ ተጠጋውና ስመለከት ግቢው ሰው አይታየኝም። ጠዋት ከመሆኑ አኳያ ከቤተክርስቲያን የካህናት ድምጽ ኪያከ ይላሉ። ኪያከ እያሉ ኪዳን ሲያደርሱ ሰማው። ቤተክርስቲያኑ የታነጸው በቅርቡ እንደሆነ አይችል ለመረዳት ቻልኩኝ። ወደ ቤተክርስቲያኑ ውስጥ ገባ የቤተ መቅደሱ ግድግዳ በቅዱሳን ስዕላት አምሮ እና ተውቦ ተመለከትኩና ገብቼም ከቤተ መቅደሱ በር ላይ ጸሎቴን አድርሼ ወጣሁና ወደ ቤተልሔም አቅጣጫ በኩል ካለው ታላቅ ዋርካ ተደግፌ እመለከት ጀመረ። ገዳሙ የቦታ አቀማመጥ እጅጉን የሚማርካል። ሙሉ በሙሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የባህር ዳርን እንዲሁም የሰሜን አካባቢውን አቅጣጫ የመንገዳችን መውጫና መግቢያ ቁልጭ አድርጎ ያሳያል። እንዲህ ያለው ውብና ማራኪ ጣናና ደሴያቱን የሚያሳይ ቦታ እጅግም ግሩምና ድንቅ ያስብላል። ከተተከለ 1000 ዘመናት ያለፉት ገዳም ነው። ውብ የሆነ የተፈጥሮ አቀማመጥን የያዘ እጅግ ልዩ ገዳም ነው። አንድ በእድሜ የጠኑ ቄስ ኪዳኑን ጨርሰው ሲወጡ ተመለከትኳቸውና ከኋላቸው ጠራኋቸው። በመስቀል ተባርኬ ጥያቄን ቀጠልኩኝ። እስኪ ስለ ገዳሙ መሰራረት አንዳንድ ነገር እንዲሉኝ ፈልጌ ነበር አልኳቸው። ቄሴም የሽታ መልሳቸውን ባንገታቸው አሳይተው ና ከጥላሁንን እናውጋ አሉኝና ወደ ትልቁ ዋርካ ሄድን። በርግጥ እኔ ስለ ገዳሙ መሰራረት አይደለም መጠየቅ የምፈልገው። ይህን ታክኬ ማወቅና ማግኘት ያለብኝ ታላቅ ሰው ስላለም እርሳቸውን ለማግኘት የሆነኝ ዘንድ ይህንን መላዘይርኩኝ። ቄሴ ጀመሩ። ያው እንግዲህ እኛም ከአባቶቻችን እንደተረዳነው የዚህ ታላቅ ገዳም መሰራረቱ በእግዚአብሔር መሪነት ነው። ቄሴ በእጃቸው እየጠቆሙ
ያን አካባቢ ባህር ዳር ከመባሉ ፊት የድሮ ስሙ ይህንን አካባቢ ጨምሮ ዋዝ ደብር የሚባል ነበር ብለው ቀጠሉ። አሁን እንዲህ በረሃ ሊሆን ያኔ በዘንባባና በወይራ ዛፍ ያማረ የተዋበ አካባቢ እንደነበር ይነገራል ብለው ቀጠሉ። አረጋዊው ቄስም ቀጠሉና እናልህ ልጄ አባቶች እንዳስረዱንና ቤተ መቅደሱ ውስጥ ያሉ ድርሳናት እንደሚናገሩት ከሆነ የተመሰረተው በ13ኛው መቶ ክፍለ ዘመን አካባቢ ነው። በዚህ ቦታ የተሰወሩ ቅዱሳን ይገኛሉ። አባ ዘሙሴ፣ አባ ዘፈረ ብርሃን፣ አባ ዝክሬ፣ አባ ምደስላሴ የመሳሰሉት ቅዱሳን ይኸው በእኛው ዘመን ያየናቸው ሁሉ የተሰወሩት አሉኝ። እኒህ ቅዱሳን አሁንም ድረስ ገዳሙን በበረከታቸው ጎበኙታል። የሰው ነገር ብለው ቀጠሉ። እንደ የወርሻው ወቅት ሲመጣና ቅዳሴ ስናስታጉል ከደብሩ ውስጥ ደብሩ እንደተቆለፈ ግሩም የጣን ሽታ ይወጣና አካባቢውን ያውደዋል። ያው ቅዳሴውን ቅዱሳን መቅደስ ገብተው እየቀደሱት መሆኑ ነው። አሁን መቼ ነው? ባለፈው ረውለት ረውለት ነበረ። እንዲሁ መቀደስ ነበረበት። ነገር ግን ትንሽ የሰው ነገር ቤትም ልጆችም አሉን አስታጎል ነው አሉ። እንዳጋጣሚ ተመልሼ ስመጣ 7 ሰዓት ተኩል ላይ የቅዳሴ ድምጽ ሰማለሁ። የጣኑ ጭስም ወደ አርያም ይበናል፣ ይጨሳል። ግሩም የሆነ ታምር አይኖቼ ተመለከቱ። ጠጋብዬ ስመለከት ቤተክርስቲያኑ እንደተዘጋ ነው። ቁልፉ አንገቴ ስር እንደገባ ነው። ይሄ ነው ቁልፉ አሉኝ ካህኑ። እኔም ታምር ብዬ የእግዚአብሔርን ድንቅ ሥራ እየሰማሁ ቅዳሴ እርገት ድረስ ሲቸው እያሉ እየጠቆሙ ቦታቸውን እዚሁ ላይ ቆሜ ቅዳሴን አስጨረስኩኝ። ያው እንግዲህ ቅዱሳን ነው እንግዲህ የቀደሱት በማለት በመገረም እንዲሁ አንዲት የኛ ዘመን እናትም አሁንም በሕይወት ያሉ አሉ። እድሜያቸው 80 የሆኑ ማሆይ አጠኑ ኃይሌ የሚባሉ የ3 ዓመት ልጅ እያለች ለአንድ ሳምንት ከቤት ጠፍታ ወሬም በላት ተብሎ ቤተሰብ ተላቅሶ በዕለተ ሰንበት ይኸውልህ በዛው ወደ ጫካው እጃቸውን እየጠቆሙ ይኸውልህ በዛ ቆይታ በህዝቡ መሃል ወጣች። የት ሄድሽ ብንላት ያው ስትጠየቅ ቦታውን እያሳየች ነጭ ጢም ያላቸው ሰዎች ዳቦ እያበሉኝ ከነርሱ ጋር ነበርኩ ብላም ተናገረች። ሕፃኗ ያሁኑ ማሆይ ያጠኑን አግኝቻው ግቻቸዋለሁ። ቄሱ ቀጠሉ። የዚህ ገዳም ትክክለኛ መጠሪያው ይቤ አብ ኢየሱስ ነው ብለው ቀጠሉ። ይህ ማለት አብ እንደተናገረው አብ እንዳለው እንደማለት ነው። አሁን በተለምዶ ይባብ ኢየሱስ ይባላል ብለው ቀጠሉ። በዛን ዘመን በዚህ አካባቢ ብዙም ደብር አልነበረም። የነበሩት የጣና ገዳማት ቤተክርስቲያንና ባህር ዳር ያለው ቅዱስ ጊዮርጊስ ቤተክርስቲያን ብቻም ነበር። በዛ ዘመን ከዚያም ተነስተው ቅዱስ ጊዮርጊስ እንዲሁ ወደ ጣና ገዳማት ለአገልግሎት የሚጓዙበት ከ2 ኪሎ ሜትር በላይ የሆነ የዋሻ ውስጥ መንገድ አለ ብለው ወሬ ሲቀጥሉ እኔም ፈጠን ብዬ እስኪ ስለ ዋሻው ትንሽ ንገሩኝ አልኳቸው። ምክንያቱም በዋሻው ውስጥ የሚደረጉ ሚስጥራዊ ኩነቶችን ስለማቅ ነው። ቄስ ጽማቸውን እያሻሹ ትኩር ብለው አዩኝና የቅዱሳን መንገድ የሚባለውን ነው አሉኝ። ይፈጣሪ ያለም ከአባ ፍቅረ ማርያም ቤት ጀርባ ያየሁት ከስሩ ላይ በግዕዝ የተጻፈው ጽሑፍ በየት አድርጎ መጣ ብዬ ተጨነቅኩኝ፣ ገረመኝ። ሐዘንም ደስታም በላይ ላይ ሲወጣ ሲርመሰመስ ተሰማኝ። ያየሁትና ያነበብኩትን ለማስታወስ ሞከርኩኝ። አበ ቅዱሳን ማህበር ዘይወስደኒ ሊተፍኖተ ጻድቃን በእንተ እግዚአብሔር መራየኒ ወጥን ወንተ ሰማይ ርግታሬኒ ፍኖቴ የሚለው ነው። ወደ ቅዱሳን ማህበር የሚወስደኝ መንገድ በእግዚአብሔር መሪነት ጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች። ቄሴ ጽማቸውን እያሻሹ ትኩር ብለው ተመልክተው የቅዱሳን መንገድ የሚባለውን ነው ያሉኝ። እንዲሁ ከአባ ፍቅረ ማርያም ከጎጇቸው ጀርባ ከስሩ ላይ ለሺህ ዘመናት ተጽፎ ታትሞ የኖረ አበ ቅዱሳን ማህበር ዘይወስደኒ ሊተፍኖተ ጻድቃን ወንተ ሰማይ እግዚአብሔር መራይ ወጥኖ ወንተ ሰማይ ርግታሬኒ ፍኖቴ በእግዚአብሔር መሪነት የሚጀምረውን መንገድ የሰማይ ርግብ እንደምታሳየኝ የሚያመለክት ሚስጥራዊ የሆነ መንገድ እኒህ ቄሴ ጽማቸውን እየነካኩ እንደ ቀልድ ጣል አረጉ። የቄሴ መልስ ማሰብ ጀመርኩኝ። የቅዱሳን መንገድ ማለት ነው። ስለዚህ ከአባ ፍቅረ ማርያም ቤት ጀርባ ያየሁት ነገርና ቄሱ የነገሩኝ ነገር ተመገጣጠመብኝና
ቄሴ ብዬ ጠራኋቸውና ዝም አልኩኝ። እንደገና ካህኑ ጠሩኝ። ምነው ልጅ እኔ በቁም ነገር እያወጋሁ በሐሳብ ጥለኝ ሽው አልክ? እኔም የፍርሃት ስሜት እየተከናነበኝ ከተቀመጥኩበት በተጋደመ የቁልቋል እንጨት ራሴን በማደላደል ላይ ሳለው ከእርሶ ጋር ነኝ አባ ይቀጥሉ አልኳቸው። አይ ልጅ ኢየሱስ ለኛም ያልተፈታ የዘመናት ሚስጥር ሆኖብናል አሉኝ። ባይሆኔት አካባቢ ብለው ዝም አሉ። ባይሆኔት አካባቢ እንደሚገኝ ላሳይ ብለው ከተቀመጡበት ተነስተው ያወለይ አጥር ይታያል። እኔም ለሞካልኝ ጉድ የተነሳም አበ ቅዱሳን ማይበር ዘይወስደኒ ሊተፍኖተ ጻድቃን በእንተ እግዚአብሔር መራዩ የጥነው እንተ ሰማይ ርግታሬኒ ፍኖቴም ወደ ቅዱሳን ማይበር የሚወስደኝ መንገድ በእግዚአብሔር መሪነት ጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች የሚለው ላይ የታተመው የዘመናት ሚስጥር እየታወሰኝ ፈጠን ብዬ አሁን ይታየኛል አልኳቸው። አረጋዊ ቄስ ቀጠሉና ያነ ከሚታይ አጥር ውስጥ በስተሰሜን በኩል ይገኛል። ግን ምን ይደረግ ወታደሩ በጉልበት አጥሮብናል አሉኝ። እና ከዛ ዋሻ ምንድነው ያለው አልኳቸው። አይ ልጄ ዋሻው ውስጥ እጅግ ብዙ የተቀበሩ ነገሮች እንዳሉ ይነገራል ብለው ዝም አሉ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስል ነበር። ይህ የዩቲዩብ ቻናላችን ፈለገ ጥበባት 2 ነው። ፈለገ ጥበብ 1 ከ62300 በላይ ተከታይ ነበረው። እርሱን የተለያዩ ሰዎች ሪፖርት ያደረጉ ለማህበረሰቡ ለምመኑ ንቃት እንዳንፈጥር እንዳናስተምር ሐሳቦችን እንዳንናገር ሚስጥራዊ የሆነ ቤተክርስቲያን ታላላቅ የሆኑ ልናቃቸው የሚገባ ማንነቶቻችን እንዳንናገር ያው በሚስጥር እንደምታዩት ቁልፍልፍ ያደረጉ ተቸግረናል። እናንተ ደግሞ ለሰዎች አጋሩ፣ ላይክ አድርጉ፣ ሰብስክራይብ በማድረግ አጋሩት። እኔ ተመራማሪ ነኝ፣ የታሪክ አጥኚ ነኝ፣ አባቶችን አደራ ፈላጊ ነኝ። ለ2000 ለ3000 ለ4000 ዓመታት የተሰወሩ ሚስጥራዊ የሆኑ ነገሮችን በመፈለግ የሚገጥሙኝ ነገሮች አባቶችን ጠይቄ ከነርሱ ማስፈቅጄ ለእናንተ ይመጥናሉ ብዬ ሳስብ በሚዲያ ተደራሽነት እንዲሆን ይዤላችሁ እመጣለሁ። ይህ ፈለገ ጥበባት ነው። ፈለገ ጥበባት የጥበባት ምንጭ እንደማለት ነው። የጥበባትን ምንጭ አብረን እንፈልጋለን፣ እናስሳለን፣ የተሰወረውን እንገልጣለን፣ እናነባለን፣ ታሪክን እንገልጣለን። ዓለም ኢትዮጵያን ይወቃት ዘንድ እንደገና እናስተዋውቃታለን። ሰላም በድጋሚ በመላው ዓለም የምትኖሩ ውድ አድማጭ ተከታታዮች እያልኩኝ እዚህ ላይ ፕሮግራሜን ቋጫለሁኝ።